ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ። አርበኛ በለጠ አብርሃም የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ፣ እንግዲህ በወቅታዊ የቀጠናችሁ ጉዳይ እንዲሁም በአጠቃላይ በፋኖ እንቅስቃሴ ዙሪያ መረጃዎች ለመካፈል ነበረ። እስቲ ከወቅቱ ሁኔታዎች እንጀምር። ምን አዳዲስ ነገሮች አሉ? አመሰግናለሁ መሳይ። እንግዲህ ያው ትግሉ ተጀምሮ መጠናቀቂያውን እስከምናገኘው ድረስ በተለያየ መንገድ ውጊያዎች ይቀጥላሉ። በተለያየ ቅርጽ ማለት ነው። በተለያየ ቅርጽ ውጊያዎች ይቀጥላሉ እና ለዚህ ደግሞ ዋና ማሳያው ያው በሰሞኑ በጃዊ በትላንትናው ዕለት የተደረገው ውጊያ ዋና ማሳያ ነው ማለት ነው። እንግዲህ የጃዊ ጀግኖቻችን የአራተኛ ክፍለ ጦር በጣም ትልቅ ስራን የሰሩት አንድም መስዋዕት ሳይከፈል ማለት ነው። በተመሳሳይ በባህር ዳር አንደኛ ክፍለ ጦር የሰራው ለብዙ ጊዜ ተይዞ የነበረው ምሽግ ደረማምሰው ምን ያህል ጠላትን በአንድ ቀን አፈር ደሜ ማብላት እንደሚቻል ያሳዩበት ሁኔታ አለ ማለት ነው። በወንበርማ ወደ ኡህዲት የሄደውን ጦር እንዳልሆነ አድርገው ብሬን ሁሉ የተማረከበት በዚህኛው በያዝነው ሳምንት ነው። በደንበጫ የጨረቃ ላይ በርካታ አድማ ብተና አፈር ደሜ ይበላበት ሁኔታ አለ ማለት እንግዲህ በወሎ የነበረውን ሁኔታ ሰምታችኋል ማለት ነው መሳይ። እና በተለይ በወሎ፣ በጎጃም፣ በሸዋ፣ በጎንደር እያንዳንዱ ቦታ በርካታ ድሎች ተገኝተዋል። ድሉ ደግሞ ለየት የሚያደርገው እንግዲህ በባለፈው መሳይ እንደነገር በስልጠና የታጀበ በማዕበል ሳይሆን በተደራጀ መንገድ ቅርጽ ያለው ውጊያ አድርጎ ጠላትን ሁለተኛ እንዳይደገመው አድርጎ ወደዚያ ቦታ እንዳይመለስ የማድረግ ስራ እየተሰራ ነው ብዬ ነበርና ሰሞኑም እያደረግነው ያለ ይሄ ነው ማለት ነው መሳይ። አርበኛ በለጠ እንግዲህ ውጊያ ላይ እንዳላችሁ፣ ስልጠና ላይ እንዳላችሁ በባለፈውም ገልጸሃል። በአዲስ ምዕራፍ በአዲስ አይነት የትግል መንፈስ እንመጣለን፣ የተለያዩ ስራዎች እየተሰሩ ነው የሚል ነገር አለ። እንግዲህ ከተገናኘን አንድ 15 ቀን አካባቢ ይሆነናል። በእነዚህ ጊዜ ውስጥ ምናልባት በአዲስ መንፈስ መታችሁ አዳዲስ ነገሮችን ለማሳየት የምታደርጉት ሂደት ምን ደረጃ ላይ ደርሷል? በቅርቡ የእናንተ ቀጠና የቃል አቀባይ ለአንድ ሚዲያ ሲገልጽ የሰማሁትን ነው። አዲስ አበባን ጨምሮ ሌሎች የኢትዮጵያ አካባቢዎችን ነጻ የማውጣቱ እንቅስቃሴ በቅርብ ሊሆን የሚችልበት እድል ሰፊ ነው የሚል ነገር አንስቷልና ምናልባት የተጨበጠ ነገር ነው ወይ? ከዚህ በፊትም 4 ኪሎ እንገባለን፣ 4 ኪሎ በቅርቡ እንገባለን የሚሉ የፋኖ አመራሮችን መልእክት እንሰማ ነበርና አሁንስም በዚህ አይነት መልኩ የሚገለጸው ከበፊቱ ምን የተለየ ነገር አለው? በተግባር የሚታይ የሚመነዘር ነው ወይ? እንዲህ አይነቶቹ መግለጫዎች ሲሰጡ ማለት ነው። ልክ ነው መሳይ። እንግዲህ ያው ትጥቅ ትግሉ በባህሪው ውስብስብ ነው። ፖለቲካሊ ሊድ ማድረግ አለብህ፣ ህዝቡን ካንተ ጋር ማድረግ አለብህ። በዚያውም ደግሞ ሁለተኛ ስራ የህዝቡን ፍላጎትን ጭምር እያሟላ ነው የምትዋጋው። በጣም የሚገርመው ደግሞ ይሄ ነው። በህዝቡ ውስጥ ያሉ የተለያዩ የመልካም አስተዳደር ችግሮች ይኖራሉ። እነሱን ሁሉ እየፈታህ የመንግስትነት ባህሪን ይዘህ በጣም የሰለጠነ የመንግስትነት ባህሪ ይዘህ ጭምር የተጣላን እያስታረቅ በተለያየ መንገድ የሚጣላ ማህበረሰብ ውስጥ ያለ ነው። በመሬት ሊጣላ ይችላል፣ በተለያዩ ማህበራዊ ጉዳዮች ሊጣላ ይችላል። ይህንን ሁሉ ይዘህ እየሰራ ነው የምትሄደው። ከዚህ ጎን ለጎን ደግሞ ስልጠናዎች ያስፈልጋሉ፣ ወታደራዊ ስልጠናዎች ያስፈልጋሉ። ፖለቲካሊ በጣም የበሰለ እንዲሆን ፖለቲካሊም ስልጠና ይሰጣሉ። በተመሳሳይ ማህበረሰቡ ላይም የፖለቲካ ስራ ይሰራል። የፋኖ መዳረሻ ምንድን ነው? የፋኖ ፍላጎቱ ምንድን ነው? የህዝቡ ነጻነት የት ላይ ነው የሚረጋገጠው የሚለውንም እያስረዳን ለመሄድ የተለያዩ ስራዎች አሉ ማለት ነው እና ዝም ብሎ ውጊያ ብቻ የሚመስላቸው አሉ ማለት ዝም ብለህ ዛሬ ውጊያ ነገ ውጊያ ከዚያ መተኛት የሚመስላቸው ሰዎች ካሉ በጣም ስህተት ነው ማለት። በጣም መልቲ ዳይሜንሽናል ነው ይሄ የደረስንበት ዓለም በራሱ እንድንሆን አያስገደንም እና ከዚያ አኳያ ለምሳሌ ታድሶ እያደረግን ነው። አሁን ያለንበት ሁኔታ የታድሶ በለው ሪፎርም እየሰራን ነው። እንግዲህ ትግል ነው መሪዎችን የሚያወጣ መሳይ። በትግል መሪዎችን ያወጣላል። አሁን ምንድን ነው መሪዎችን እያገኘን ትግሉ መሪ እያገኘ ሪፎርም እየተሰራ እነዚያን መሪዎች ይመጥናቸው ቦታ ላይ እያስቀመጥን ነው ማለት ነው። ለምሳሌ ከሰሞኑ እንኳን ስነግረህ 3ኛ ክፍለ ጦር የጎጃም አገው ምድር የሚባለው በጣም እጅግ ለጠላት እንደ ሀርታሌ የሚባላ ክፍለ ጦር ነው። የክፍለ ጦር መሳይ ስለምታውቀው እዚህ ክፍለ ጦር ላይ ያልተማረከ ንብረት የለም። ዲሽካ ገንዘብ ሁሉ ወደ 30 ምናምን ሚሊየን ብር ይዞ ሲወጣ ጠላት አፈር ደሜ የበላበት እስከ ኮርኔል የተማረከበት ክፍለ ጦር ነው። እዚህ ጠንካራ ክፍለ ጦር ላይ እንኳን ሪፎርም ያስፈልጋል ተብሎ ሪፎርም ተሰርቷል ማለት ነው። ለምሳሌ እኔ እዛ
ድለኛ ሆኜ ታዳሚ ሆኜ አብሬ የሪፎርሙ ባለቤት ነበርኩና ከዛ በላይ ደግሞ ያንን ጀብዱ ከሰሩት ሰዎች በላይ የሚገራርሙ ልጆችም አፍርተን ከአማካሪነት እስከ ታች ድረስ የተዋቀሩበት ሁኔታ አለ ማለት። ይህንን ያነሳውልህ እኔ ያለሁበትን ነው እንጂ በዚህ መንገድ ታድሶ እየተሰራ ነው በአማራ ክልል ባሉ ከብርጌድ እስከ ታች እስከ ሻምበል ድረስ ማለት ነው። ምክንያቱም ትግል በግምገማ ነው የሚመራው። ትግል በሪፎርም በታድሶ ነው የሚመራው። ትግል በፖለቲካል ብስለት ነው የሚመራው እና ተዋጊ ለምን እንደሚሞት ለምን እንደሚዋጋ ገብቶት ነው መዋጋት ያለበት። ለዚህ ባዕድ የሆነ ኃይል አለ ብዬ ባላስብም አብዛኛው ውጊያ ላይ ያለው ኃይል ከመከላከያ ሰራዊት ተገፍትሮ አማራ በመሆኑ ብቻ እንዳናይ ተብሎ ምራቅ ተተፍቶበት የመጣ ምልስ ነው ያለው ማለት ነው። አብዛኛው ደግሞ በህወሓት ጦርነት ጊዜ በማያውቀው መንገድ የሰሜን ወታደሮች ተጨፈጨፉ፣ የሰሜን ወታደሮች ተረሸኑ ተብሎ እውነት መስሏቸው ቁማሩን ሳያውቁ የተዋጉ የኛ ልዩ ኃይል የሞቱት መርዷቸው ሳይመጣ የቆሰሉት ከሆስፒታል ሳይወጡ እና አብይ አህመድ ማንንም በዚያ ጦርነት ወንጀለኛ ሳያደርጉ ደብረ ዘይትና በፕሪቶሪያ ሲዝናኑ ሲያዩ በዛ ተበሳጭተው የመጡ ልዩ ኃይሎች ናቸው እና ለነዚህ ለምን እንደሚዋጉ ማስረዳት ለቀባሪ ማርዳት ነው። ነገር ግን ከነዚህ ጋራ በርካታ ወጣቶች ተሰልፈው የሚዋጓሉ። አንድ ማድረግ አለብን ማለት ነው። ስለዚህ የተለያዩ ስራዎች ውስጥ ነን ያለ ነው። ነገር ግን ከዚህ ከኛ ቀጠና ማልፈን ሌላ ቀጠና ላይ ስራ እየሰራ ነው መሳይ በተጨባጭ በሌሎችም ክልሎች በርካታ ስራዎችን እየሰራ ነው። በርካታ መከላከያ ሰራዊት ወደኛ እየከዱ እየሄዱ እያደራጁ ነው ያለው። እሱን በተግባር ምን ይሆናል ማለት ነው። እንግዲህ 4 ኪሎ እንገባለን ብለው ነበረ እየተባለ አሁንም ልማድ ነው። 4 ኪሎ የመጨረሻ ጎል ነው። 4 ኪሎ የመጨረሻ ጎል መናገሻው ነው እንጂ ጦርነቱ 4 ኪሎ ያበቃል ማለት አይደለም መሳይ። ጦርነቱ ምናልባት አማራ ክልል ሊያበቃ ይችላል። 4 ኪሎ ድረስ ውጊያው ይቀጥላል ማለት አይደለም። ምናልባት 1983 እኔ ባልደርስበትም የሚባለው ህወሓት አዲስ አበባ አስገባ ጎጃም አካባቢ የደርግ ሰራዊት አልለቀቀም ነበር ይባላል። ከአዲስ አበባ ተመልሳ መጣ ነው መልሰ የማደራጀት ስራ የሰራችው ይባላል። ያ ታሪክና ይሄ ታሪክ አንድ ነው ወይ ያልሁ አይደለም። ነገር ግን 4 ኪሎ የሚባለው 4 ኪሎ ላይ በርካታ የተሰራ ፎልት አለ። በርካታ የተዛባ ታሪክ አለ። በርካታ የኢትዮጵያ ህዝብ የሚኖርበት አዲስ አበባ እየኖረበት አይደለም። አሁን በኮሪደር ልማት ስም በይገባኛል ስም በርካታ ነባር ነዋሪ እየተፈናቀለ አዲስ ነዋሪ ነው እየመጣ ያለ። ለዚያውም ደግሞ የባለስልጣን ዘመድ የባለስልጣን ቤተሰብ ከዛ አኳያ መዳረሻችን 4 ኪሎ ነው እንጂ ዛሬ እንገባለን ነገ እንገባለን ቀን ተቆርጦ የሚነገር አለ። ይህን ስናደርግ ጦርነቱ በእርግጠኝነት የምነግርህ የሚያልቀው አማራ ክልል ነው። በቃ እርግጠኛ ሆኜ ነው የምነግርህ። ምንም ይህንን ለመናገር ነቢ መሆን አይጠብቀኝም። ቢኮዝ አማራ ክልል ላይ ያለ ሰራዊት ተበትኖ የሚያልቅ ከሆነ ወደ አንተ ሳብ እያረክ የምትደመሰው ከሆነ ወደ አንተ ሳብ እያረክ ዲሞራላይዝ የምታደርገው ከሆነ የምትማርከው ከሆነ የሚከዳ ከሆነ የትኛው ሰራዊት ነው ሊዋጋ የሚችል? አዲስ አበባ እስከምትደርስ ደግሞ በርካታ ኃይሎች ይወጣሉ። ለምሳሌ ደቡብ ላይ የሚሰራውን ፎልት እያየው ነው፣ እንዴት አድርገው እንደሚያባሏቸው። አፋርን እንዴት አድርገው በመንግስት ሴራ እንደሚበትነው እያየህ ነው። ጋምቤላን እያየን ነው። ቤኒሻንጉል ጉሙዝ እንዴት ሆኖ እየተዋጠ እንዳለ እያየን ነው። ሶማሌን እያየን ነው። እነዚህ ብሔሮች በእርግጠኝነት የምነግርህ እንዲያው ምናልባት እኛ ከሞትን ሰርዶ አይብቀል የሚል ወጣት ካልተፈጠረበት በስተቀር ይሄ አማራ ፋኖ አዲስ አበባ እስከሚገባ ድረስ የራሳቸውን አደረጃጀት ዝም ብሎ ይዘው ይጠብቃሉ ብዬ አላስብም። ስለዚህ እኛ የቤት ስራችንን የምንጨርሰው አማራ ክልል ነው ብዬ አስባለሁ። ይሄ የተገመገመ ውጤት አይደለም። ይሄን የምነግርህ እንደ ግለሰብ ነው የምነግርህ። ነገር ግን የቤት ስራችንን ጠንቅቀን የምንጨርሰው ግን አማራ ክልል እንደሆነ ግን አውቃለሁ እና ከዚያ አኳያ በርካታ ስራዎችን እየሰራን ነው ለማለት ፈልጌ ነው። አርበኛ በለጠ፣ አሁን ሰሞኑን በሰማነው መረጃ እንግዲህ አዳዲስ የሰራዊት እዞችን እያስገባ ነው የሚገኘው። ክረምቱ ከመምጣቱ ሰኔ በፊት ሙሉ በሙሉ የአማራን ክልል ውጊያዎች አጠናቆ ክልሉን ወደ መንግስት ብልጽግና መዋቅር ለማስገባትም